ሰላም እንዴት ቆያችሁ? ወደ ተወደዳችሁ የአባተ ብሩካን እኔ ወንድማችሁ አገልጋይ ቡካ ነኝ። ከመጽሐፍ ቅዱስ ክፍል በጣም የሚወደውን ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ ያለውን መጽሐፍ ቅዱስ ክፍል የእግዚአብሔርን ድምጽ መስማት በሚለው ሐሳብ ጥቂት ደቂቃ የእግዚአብሔርን ቃል ላካፍላችሁ። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 የእግዚአብሔር ቃል ሲናገር እንደዚህ ይላል። በጎቼ ድምጽን ይሰማሉ፣ እኔም አውቃቸዋለሁ፣ እነርሱም ይከተሉኛል፣ እኔም የዘላለምን ሕይወት እሰጣቸዋለሁ፣ ከቶ አይጠፉም፣ ከእጄም ሊነጥቃቸው የሚችል ማንም የለም። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ሲናገር በጎቼ ድምጽን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል ይላል። በጎቼ የኔ የሆኑ በጎች ድምጽን ይሰማሉ፣ እኔም ደግሞ አውቃቸዋለሁ፣ ቀጥሎ ደግሞ ይከተሉኛል። አንዱ በግ የመሆን መለያ እግዚአብሔርን ድምጽ መስማትና እርሱን መከተል ነው። እግዚአብሔርን ድምጽ መስማት ማለት ደግሞ ምን ማለት ነው? እግዚአብሔርን መስማት ማለት በጎቼ ድምጽን ይሰማሉ፣ የኔ የሆኑ በጎች ድምጽን ይሰማሉ ስል እግዚአብሔርን መስማት የሱን ድምጽ መስማት ማለት ምን ማለት ነው? ብዙ ጊዜ ሰው ስለ ድምጽ መስማት ወይም እግዚአብሔርን ድምጽ ስለ መስማት ሳስብ ወይ ትንቢት ለመናገር የሆነ የሰዎችን ምስጢር ለማወቅ የሆነ ራዕይ ለመቀበል ወይ የሆነ ህልም ማየት እንደዛ ነው መስሎ። እንደዛ ብቻ አይደለም። የእግዚአብሔርን ድምጽ መስማት ማለት አንዱ ለእግዚአብሔር ፍቃድ መታዘዝ ማለት ነው። ለእግዚአብሔር ሐሳብ፣ ለቃሉ እውነት፣ ለተገለጠው ለእግዚአብሔር ፍቃድ ምላሽን መስጠት ነው የእግዚአብሔርን ድምጽ መስማት። ስለዚህ የኔ የሆኑ በጎች መለያ አንዱ ድምጽን ይሰማሉ፣ ለፍቃድ ይታዘዛሉ፣ ለቃለ ይታዘዛሉ፣ ለወንጌሉ እውነት ይታዘዛሉ ነው። ስለዚህ በግ አንዱ መለያው ለፍቃዱ መታዘዝ ነው። በጎቼ ያልሆኑት ደግሞ ድምጽን አይሰሙም ነው። በሌላ አማርኛ በጎቼ ያልሆኑት ድምጽን አይሰሙም። ይሄ ማለት ለፍቃዴ አይታዘዙም ነው፣ ለሐሳቤ አይታዘዙም ነው፣ ለቃሉ አይታዘዙም ነው። ስለዚህ ወዳጆቼ የእግዚአብሔርን ድምጽ ለመስማት ማለት አንዱ ለፍቃዱ መታዘዝ ነው። ለእግዚአብሔር ለተገለጠው ፍቃድ ምላሽን መስጠት ነው። ለእግዚአብሔር እውነት፣ ለቃሉ እውነት መታዘዝ መገዛት አንዱ የእግዚአብሔርን ድምጽ መስማት ነው። ስለዚህ አንድ ክርስቲያን የክርስቶስ ደቀ መዝሙር መሆን መገለጫ አንዱ ለእግዚአብሔር ፍቃድ መታዘዝ ወይም ደግሞ የእግዚአብሔርን ድምጽ መስማት ነው። ለምሳሌ አንድ ሰው የሆነ ትእዛዝ ሰጣችሁ፣ ያንን ትእዛዝ ሰምቶ በስልክም ሆነ በአካል ተገኝታችሁ ያንን ትእዛዝ ሰምቶ በጆሮ ሰምቶ ያንን ትእዛዝ ካልፈጸመ ወይም ካልተገበረ ለዛ ትእዛዝ የሚመጥነውን ምላሽ ካልሰጠ ያ ሰው ሰማ አይባልም። ትእዛዙን ሰማ አይባልም። አልተቀበለውም ደግሞ አልሰማም ነው። ለዛ ነው እስራኤላውያን በምድረ በዳ ላይ ለተገለጠው ለእግዚአብሔር ድምጽ ወይም ደግሞ ለእግዚአብሔር ፍቃድ ባለመታዘዛቸው ምክንያት እግዚአብሔርን አልሰሙም ነው። ወዳጆች እግዚአብሔርን መስማት ማለት ለእግዚአብሔር ፍቃድ መታዘዝ ማለት ነው። ስለዚህ በጎቼ ድምጽን ይሰማሉ፣ ለፍቃድ ይታዘዛሉ ነው፣ ለሐሳብ ይገዛሉ። በጌታ በኢየሱስ ክርስቶስ እግዚአብሔርን ድምጽ መስማት ይሁንላችሁ። የእግዚአብሔርን ፍቃድ መታዘዝ ይሁንላችሁ። ለፍቃዱ እሺ ማለት ይብዛላችሁ። እግዚአብሔር በጎች የኔ የሆኑት ስለዚህ አንዱ የእግዚአብሔር በጎች መለያ ለእግዚአብሔር ፍቃድ መታዘዛቸው ነው። ለእግዚአብሔር ቃል መታዘዛቸው ነው። ስለዚህ ይሄን ደግሞ እግዚአብሔርን መስማት የእግዚአብሔርን ፍቃድ መታዘዝ የሚመጣ አንዱ እግዚአብሔርን በማወቅ ነው። ወዳጆች ሰው እግዚአብሔርን መታዘዙ ለእግዚአብሔርን መስማቱ በምንድን ነው የሚታወቀው ከተባለ አንድ ሰው እግዚአብሔርን መስማቱ ወይም ደግሞ አንድ በግ እረኛውን መስማቱ የሚታወቀው በምንድን ነው ካላችሁ በመከተሉ ነው። ለዛ ነው ኢየሱስ ክርስቶስ በጎቼ ድምጽን ይሰማሉ እኔም አውቃቸው ካለ ይከተሉኛል ነው የሚለው። ስለዚህ የእግዚአብሔርን ድምጽ የመስማት መገለጫ አንዱ ለፍቃዱ መታዘዝ ነው። ለፍቃዱ መታዘዝ መገለጫ ደግሞ እርሱን መከተል ነው። ስለዚህ የእግዚአብሔርን ድምጽ መስማት አንዱ እግዚአብሔርን መከተል ነው፣ ለፍቃዱ መታዘዝ ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔርን ድምጽ መስማት መገለጫ እግዚአብሔርን መከተል ነው። ስለዚህ ይከተሉኛል ነው፣ እኔን ነው የሚከተሉ። ስለዚህ ሰው ዛሬ ኢየሱስ ክርስቶስን በአካል አግኝተን አይደለም የምንከተለው፣ ግን ቃሉ አለ የእርሱን ፍለጋ እንድንከተል አይደለም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የእርሱን ፍለጋ እንድንከተል ነው። ስለዚህ እግዚአብሔርን መስማት ማለት ትንቢት መናገር ማለት አይደለም፣ ለእግዚአብሔር ፍቃድ መታዘዝ ማለት ነው። ይህን ቃል መጽሐፍ ቅዱስ ውስጥ
አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ሲናገር እንደዚህ ይላል። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚልም እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን ይላል። እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣልና ይላል። ወዳጆቼ ከማገልገል ወይም ደግሞ መስዋዕት ከማቅረብ እግዚአብሔርን መስማት ወይም ደግሞ ለፍቃዱ መታዘዝ እጅግ እግዚአብሔርን ደስ ያሰኛል ይላል። የእግዚአብሔር ደስታ ያለው አንዱ እርሱን በመስማት ውስጥ ነው። እርሱን በመታዘዝ ውስጥ ነው። እርሱን በመከተል ውስጥ ነው። ስለዚህ አንድ ሰው እግዚአብሔርን መከተል የሚጀምረው እግዚአብሔርን መስማት ሲጀምር ነው። ለፍቃዱ መገዛት ሲጀምር ነው። በጌታ በኢየሱስ ክርስቶስ ጸልያለሁ። እግዚአብሔርን የመታዘዝ ህይወት፣ እግዚአብሔርን የመከተል ህይወት፣ ድምፁን መስማት ህይወት እንዲበዛላችሁ በኢየሱስም ጸልያለሁ። እግዚአብሔርን በመስማት እንድናገለግል፣ እግዚአብሔርን በመስማት እንድንከተል፣ እግዚአብሔርን በመስማት መስዋዕቱን እንድናቀርብ ነው እግዚአብሔር የሚፈልገው። ዝም ብለን እንድንሮጥ፣ ዝም ብለን እንድንሳሳ፣ እግዚአብሔርን በመታዘዝ ውስጥ ያለው ህይወት፣ እግዚአብሔርን በመታዘዝ ውስጥ ያለው መስዋዕት፣ እግዚአብሔርን በመታዘዝ ውስጥ ማዳመጥ የአውራ በግ ስብ ከማቅረብ ይበልጣል። የእግዚአብሔርን ድምፅ ማዳመጥ፣ የእግዚአብሔርን ሐሳብ መስማት፣ ለእግዚአብሔር ሐሳብ መታዘዝ ከሁሉም ነገር ይልቅ እግዚአብሔርን ደስ ያሰኛልናል። ስለዚህ ኢየሱስ በጎቼ ድምፅን ይሰማሉ እነርሱም ደግሞ ይከተሉኛል ይላል። ስለዚህ ሰው እግዚአብሔርን መከተል የሚችለው እግዚአብሔርን ሲሰማ ብቻ ነው። ስለዚህ ለፍቃዱ ማይታዘዝ፣ ለፍቃዱ ማይገዛ ሰው እግዚአብሔርን መከተል አይችልም። ስለዚህ ፍቃዱን የሚታዙ ለሐሳቡ የሚገዙ ክራይስትን የሚከተሉ ሰዎች ለዘላለም አይጠፉም ነው። ከእጅም ማንም ሊነጥቃቸው አይችልም ነው ብሎ በጌታ በኢየሱስ ክርስቶስ ዛሬ እንደዚህ ሊጸልይላችሁ የእግዚአብሔርን ድምፅ የምሰሙበት መንፈሳዊ ጆሮአችሁ እንዲከፈት የልባችሁ አይን እንዲበራ በኢየሱስ ክርስቶስ ጸልያለሁ። እግዚአብሔርን መስማት እንዲበዛላችሁ፣ እግዚአብሔርን መታዘዝ ህይወት እንዲበዛላችሁ፣ ለእግዚአብሔር ፍቃድ የመገዛት ህይወት እንዲበዛላችሁ፣ አእምሯችሁ ለእግዚአብሔር ቃል፣ ልባችሁ ለእግዚአብሔር ሐሳብ እንዲማረክ በጌታ በኢየሱስ ክርስቶስ ጸለይኩላችሁ። ከዚህ ደቂቃ ጀምሮ ዓለምን የሚሰሙት፣ ስጋን የሚሰሙት፣ ሰይጣንን የሚሰሙ ሳይሆን እግዚአብሔርን በመስማት ለእግዚአብሔር ፍቃድ በመታዘዝ ለእግዚአብሔር ፍቃድ በመገዛት ቀሪ ዘመናችሁ በእግዚአብሔርን ብቻ በመከተል በእግዚአብሔር ቤት ውስጥ እንዲጠቀለል ጸልያለሁ። በኢየሱስ ክርስቶስ እግዚአብሔርን ድምፅ መስማት ይብዛልን። እግዚአብሔርን ፍቃድ መስማት ይብዛልን። ለዛ ነው በቃ አንድ ሰው እግዚአብሔርን ሰማ የሚባለው አድርግ የተባለውን ሲያደርግና አታደርግ የተባለውን ሳያደርግ ሲቀር ነው። ማቴዎስ ወንጌል ምዕራፍ 21 ከቁጥር 28 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። አንድ ሰው ሁለት ወንዶች ልጆች ነበሩ ይላል። ከዛ የመጀመሪያው ልጅ ጠርቶ ሄደ፣ በወይን ቦታ ሄደ ስራ አለው ይላል። ልጁም ደግሞ አልሄድም አለው ይላል። ምን የሚለውን ድምፅ ሰምቷል? አስቀድሞ ሄደ በወይን ቦታ ስራ የሚለው ትእዛዝ አለ። አልሄድም አለ። በኋላ ግን ተጸጽቶ ሄደ ይላል። ወደ ሁለተኛው ልጅም ሄዶ እንደዛውም አለ። ልጁም እሺ ጌታዬ ሆይ እሄዳለሁ አለ። ነገር ግን ሳይሄድ ቀረ። ከሁለቱም የአባቱን ፍቃድ የተፈጸመው የትኛው ነው? ሁለቱም አንድ አይነት ትእዛዝ ነው ተሰጠው። ነገር ግን አንዱ አልሄድም አለ። ከዛ በኋላ ተጸጽቶ ሄደ ይላል። ሁለተኛው ደግሞ ትእዛዙን ተቀብሎት አልሄደም፣ ሳይሄድ ቀረ፣ ሳይፈጽም ቀረ ይላል። ስለዚህ ወዳጆቼ አንዱ የእግዚአብሔርን ድምፅ መስማት ማለት ለእግዚአብሔር ፍቃድ መታዘዝ፣ አድርግ የተባለውን ማድረግ፣ አታድርግ የተባለውን አለማድረግም ጭምር ነው። የእግዚአብሔርን ድምፅ መስማት ለእግዚአብሔር ፍቃድ መሸነፍ ነው። ከእግዚአብሔር ድምፅ ምላሽ መስጠት ነው። የእግዚአብሔርን ፍቃድ መፈጸም ነው። በጌታ በኢየሱስ ክርስቶስም አንዱ የእግዚአብሔር ልጆች መለያ፣ አንዱ የእግዚአብሔር ደቀ መዛሙርቶች መለያ የእግዚአብሔርን ትእዛዝ መስማት፣ ለእግዚአብሔር ፍቃድ መታዘዝ ነው። እግዚአብሔር አምላክ አብስቶ ይባርካችሁ። ወዳችኋለሁ። እግዚአብሔር አምላክ ቀሪ ዘመናችሁ የእግዚአብሔርን ድምፅ በመስማት የምትመላለሱ፣ የእግዚአብሔርን ፍቃድ በማድረግ ወጣችሁ የምትገቡ፣ በአገልግሎታችሁ ውስጥ፣ በትዳራችሁ ውስጥ፣ በህይወታችሁ ውስጥ፣ እያንዳንዱ ስራችሁ ውስጥ፣ በተሰማራችሁ ስራዎች ውስጥ
የእግዚአብሔር ፍቃድ እንዲፈጸም የእግዚአብሔርን ፍቃድ በማድረግ እንድትባረኩ ለእግዚአብሔር ፍቃድ በመታዘዝ እንድትባረኩ በጌታ በኢየሱስ ክርስቶስ ጸለይኩላችሁ። አሁን በተሰማርታችሁ በሚሰሩበት ስራ፣ በሚታገለግሉበት አገልግሎት፣ በምትኖሩበት ህይወት የእግዚአብሔር ፍቃድ በሙላት በእናንተ ህይወት ላይ ይፈጸም። የእግዚአብሔርን ፍቃድ በማድረግ ቀሪ ዘመናችሁ ተባረከ ይሁን። ዳዊትም የእግዚአብሔርን ፍቃድ ካገለገለ በኋላ አንቀላፋ እንደሚል በኢየሱስ ክርስቶስ የእግዚአብሔርን ፍቃድ አገልግላችሁ ማለፍ ይሁንላችሁ። የእግዚአብሔርን ድምጽ በመስማት ተባረኩ። የእግዚአብሔርን ድምጽ በመስማት ተከናወኑ። የእግዚአብሔርን ድምጽ በመስማት ወጣችሁ መግባት ይሁንላችሁ። ወዳችኋለሁ። እኔ ወንድማችሁ አገልጋይ ቡካንን። መደወል ለምትፈልጉ ሰዎች 0945631515 እንዲሁም ደግሞ 0713883200 መደወል ትችላላችሁ። ወዳችኋለሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ተባረኩ።